ምርጫ ዜጎች በመረጧቸው ተወካዮቻቸው አማካኝነት ራስን በራስ የማስተዳደር መብታቸውን የሚያረጋግጡበት ነው። እንዲሁም ደግሞ ጠንካራ ሀገረ መንግስት ለመገንባት አስቻይ መንገድ ነው። ታዲያ ኢትዮጵያ በሚቀጥለው ግንቦት ወር 7ኛውን ሀገራዊ ምርጫ ታካሂዳለች። በዚህ እንግዲህ ፓርቲዎች የፕሮግራማቸውን እያስተዋወቁ እንዲሁም የምርጫ ምልክቶቻቸውንም ይፋ እያደረጉ ይገኛሉ። ታዲያ እኛ ያነጋገርናቸው የፖለቲካ ፓርቲዎች በስካውኑ ሂደት ምን አይነት ዝግጅቶችን አድርገዋል? ፓርቲያችን ብልጽግና ለሀገር ያለውን ህልም እውን ለማድረግ በጊዜ የተገደቡ ራዕዮች አሉ። እነዚህ ራዕይ ከማሳካት አንፃር በሚቀጥለው 5 ዓመት የት እንደርሳለን የሚለውን ጉዳይ ማዕከል ያደረገ ማኒፌስቶ ተዘጋጅቷል። የእጩ ምዝገባ ላይ ነው ያለነውና ከዛ በኋላ የመራጮች ምዝገባ የምርጫ ቅስቀሳ እያለ ጊዜ ሰሌዳው ተከፋፍሏል። በዛ የጊዜ ሰሌዳ መሰረት ለመስራት ዝግጅት እያደረግን ነው። እንደ ኢዜማ ከብሔራዊ ምርጫ ቦርድም የጊዜ ሰሌዳ በፊት ነው ቀድሞ ምርጫውን በተመለከተ ዝግጅት የጀመርነው። ምርጫውን የሚያስተባብር ራሱን የቻለ የምርጫ ማኔጅመንት ኮሚቴ አቋቁመናል። የምርጫ ማኔጅመንት ኮሚቴ በብሔራዊ ስራ አስፈጻሚ የተቋቋመ ኮሚቴ ነው። በስሩ በርካታ ንዑስ ዘርፎችን ይዞ ተከፋፍሎ ስራዎችን እየሰራ ነው። የምርጫ ስትራቴጂ አዘጋጅተናል። ይሄ በአገሪቷ የተለመደ አይደለም። ይሄ ለመጀመሪያ ነው የምርጫ ስትራቴጂ ሲዘጋጅ እንደ ፓርቲም እንደ ሀገርምና ከየት ተነስተን የት መድረስ እንፈልጋለን የሚለውን ሮድ ማፓችንን የሚያሳይ ነው። አንዱ ለምርጫው ዝግጅት ካደረግንበት አንዱ የስትራቴጂ ዝግጅት ነው። ለህዝቡ ቃል ኪዳን የምንገባበት አሸናፊ ሆነን ስንገኝ ለህዝቡ የምንፈጽመውን የማኒፌስቶ ዶክመንት አዘጋጅተናል። ምርጫው ፍትሃዊ፣ ዲሞክራሲያዊ እንዲሁም ታማኒ እንዲሆን የፖለቲካ ፓርቲዎቹ ምን አይነት ዝግጅቶችን እያደረጉ ይገኛሉ? ኮድ ኦፍ ኮንዳክት እንደተጠበቀ ሆኖ በእኛም በፓርቲ ውስጥ የኛ እጩዎች ወደ መራጩ ህዝብ ሲደርሱ ቅስቀሳ ሲያደርጉ ዲስፕሊን በጠበቀ መልኩ የፓርቲውን ደንብና ስርዓት በጠበቀ መልኩ እንዲሄዱ የራሳችንን የሆነ ኮድ ኦፍ ኮንዳክት እያዘጋጀን ነው። ሁሉም ዜጋ ኃላፊነት አለበት። እንደ ፓርቲያችን ደግሞ ከስራ አስፈጻሚ ጀምሮ እስከ አባላት እስከ ደጋፊ ድረስ እያንዳንዱ የምርጫ ሂደት በሰላም ተጀምሮ በሰላም እንዲጠናቀቅ በህገ መንግስቱ መሰረት መመራት አለብን። ኢትዮጵያ የምታካሂደው ጠቅላላ ምርጫ ሰላማዊ፣ ፍትሃዊና ዲሞክራሲያዊ እንዲሆን ፓርቲዎቹ እያደረጉት ካለው ተግባራት መካከል የምርጫ ስትራቴጂና እቅዶችን ማዘጋጀት እንዲሁም ስልጠናዎችን መስጠት ተጠቃሽ ነው። ለምርጫ ቅስቀሳና ዘመቻ የሚያስፈልጉ የምርጫ የቅስቀሳና የዘመቻ ስትራቴጂ ማዘጋጀት፣ የክርክር ስትራቴጂ ማዘጋጀት፣ በአጠቃላይ ምርጫውን የተሳካ ለማድረግ የሚያስፈልጉ የአሰራር እና የአድራይት ስራዎችን ከምን ጊዜውም በተሻለ መንገድ ለማቅረብ የሚያስችሉ ዝግጅቶች ተደርገዋል። ስትራቴጂ ሰነዶች፣ ማኒፌስቶ እና የአፈጻጸም አቅጣጫዎች በሙሉ ከሁሉ በላይ ምርጫው ሰላማዊ እንዲሆን፣ ምርጫው ዲሞክራሲያዊ እንዲሆን የፓርቲያችን አመራሮችና አባላት በየደረጃው ኃላፊነታቸውን ሚናቸውን እንዲወጡ የማድረግ ጉዳይ ላይ ትኩረት ያደረገ ነው። ምርጫ የዲሞክራሲ ባህል መገንቢያ እንደመሆኑ የምርጫውን ታማኒነት የሚጎዱ ተግባራትን በመቀነስ ከምን ጊዜውም በላይ ከፖለቲካ ፓርቲዎች ጋር ከባላንጣነት የጸዳ የፉክክር ሜዳ ለማድረግ በገዢው ፓርቲ ብልጽግና በኩል ትኩረት የተሰጠው ጉዳይ ነው። ለዲሞክራሲ የማይጠቅሙ ኋላ ቀር የሆኑ አሳሰቦችና ተግባራት የሚንጸባረቁበት እና የሚራገፉበት እንዳይሆን ለማድረግ ከፍተኛ ጥረት አድርገናል። ተፎካካሪ ፓርቲዎቹ ጠልፎ ከመጣል የራቀ በጋራ መስራትን መርሆ ያደረገ አካሄድ መከተል የጸና አቋማቸው እንደሆነ አጽንኦት ሰጥተው ይናገራሉ። ህዝቡ የቀረበለትን አማራጮች አይቶ የወሰነውን ውሳኔ ለመቀበልም ዝግጁ ስለመሆናቸው አሳውቀዋል። ህዝብ በገለልተኝነት የተለያዩ አማራጮች ሀሳቦችን አይቶ የሚወስነውን ውሳኔ ለመቀበል ዝግጁ ነን። በዚህ ምርጫ በምንም ምክንያት የግጭት የብጥብጥ መንስኤ ለመሆን ፍላጎት የለንም። ስርዓት በጠበቀ መልኩ ቅስቀሳችንን አድርገን መራጩ ህዝብ ደግሞ ፋይናሊ ያመነበትን እንዲሰጥ መደላደል ለመፍጠር እየተዘጋጀን ያለነው። አብሮ መስራት ላይ የሌላውን ውድቀት እንደ ስኬት አንወስድም። ሚዛናዊነት ላይ፣ አካታችነት ላይ እነዚህ ስልቶቻችን ናቸው። አብሮ ማሸነፍ መርሃችን ነው፣ የኛ ስልታችን ነው። ገዢው ፓርቲ ብልጽግናም በተቋቋሙ የጋራ ምክር ቤቶች ከሌሎች የፖለቲካ ፓርቲዎች ጋር ተቀራርቦ ለመስራትና የሚፈጠሩ ችግሮችን በጋራ ለመፍታት እየሰራ ስለመሆኑ አንስቷል። በትብብር ለመስራት አቅደን ስንሰራ ቆይተናል።
ከዚህም የተነሳ በተለያዩ ደረጃ የጋራ ምክር ቤቶችን በተመለከተ በእነዚያ በጋራ ምክር ቤቶች ብልጽግና ፓርቲ ከፖለቲካ ፓርቲዎች ጋራ ተቀራርቦ በመስራት የሚያጋጥሙ ችግሮችን በጋራ የሚፈታበት አቅጣጫ በመከተል እና የዲሞክራሲ ልምምድም ጭምር የውድድር ማለት የፖለቲካ ውድድር ማለት ዲሞክራሲ ማለት የሐሳብ እንዲሆን በማድረግ በኩል ሚናችንን ለመወጣት ከፍተኛ ጥረት አድርገናል። ከሁሉም በላይ ምርጫውን በድምጹ የሚያረጋግጠው ህዝቡ በምርጫው ሂደት ነፃ ሆኖ እንዲሳተፍ ሰላማዊነቱንም በባለቤትነት እንዲያስከብር ብሎም የዲሞክራሲ ስርዓቱን ተግባራዊ በማድረግ ረገድ ሚናውን እንዲወጣ ጥረት እያደረጉ መሆኑን ፓርቲዎቹ አንስተዋል።